ሰላም ጤና ይስጥልኝ የተከበራችሁ የኢትዮ ሞኒተር ተከታታዮች ለዛሬ የግንቦት 17 ቀን 2018 ዓ.ም ያዘጋጅናቸው መረጃዎች እንደሚከተለው ይቀርባሉ። ዝግጅቶቻችንን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እንድትከታተሉን በመጋበዝ በቅድሚያ አበይት ነጥቦችን እናሰማችሁ። ሁሉ ጊዜ የሀገራቸውን ጉዳይ ትቶ ስለ አፍሪካና አሜሪካ የሚተነትኑ የኤርትራው ፕሬዝዳንት ኢሳያስ አፈወርቅ በኤርትራ ነጻነት በዓልም ስለ ኢትዮጵያ ፖለቲካ አንስተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቅ በኢትዮጵያ ጨምሮ በምስራቅ አፍሪካ ሀገራት የሚታየው ግጭት መነሻው የዜግነት ፖለቲካ ያለመገንባት ነው ብለዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ የኤርትራ ነጻነት ባርነት ነው ሲሉ ገለጹ። አቶ ጌታቸው ለኤርትራ ሕዝብ እንኳን ለነጻነት በዓል አደረሰ ሲሉም በስላቅ ጽፏል። የሱዳን ጦር በኩምሩክ አቅራቢያ የምትገኘው አልባራካን ከተማ መቆጣጠሩን አስታወቀም። ከፍተኛ ነዳጅ የጫኑም ፒክአፕ ተሽከርካሪዎች በሊቢያ ድንበር ማስገባቱን የወጡ ምስሎች አረጋገጡ። በአሜሪካና በኢራን መካከል የሰላም ስምምነት መሻሻሉን ተከትሎ የነዳጅ ዋጋ ከ4 በመቶ በላይ ቀነሰም። አሁን የእነዚህና ሌሎች መረጃዎች እናሰማችኋለን። አብራችሁን ቆዩ። ህዝበ ሙስሊሙ የኢድ አልአድሃ አረፋ በዓልን አቅመ ደካሞችን በመደገፍና እስላማዊ እሴትን በመጠበቅ ሊያከብር ይገባል ሲል የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ገለጸ። ጠቅላይ ምክር ቤቱ የ1447ኛውን የኢድ አልአድሃ አረፋ በዓልን አስመልክቶ መግለጫ ሰጥቷል። መግለጫውን የሰጡት የጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼክ አብዱል ከሪም ሼክ በድረዲን የእንኳን አደረሳችሁ መልካም ምኞች መልእክታቸውን አስተላልፈዋል። ህዝበ ሙስሊሙ በዓሉን በመረዳዳትና በመተጋገዝ ሊያከብረው እንደሚገባም ጠቁሟል። የጠቅላይ ምክር ቤቱ የልማትና ማህበራዊ ጉዳዮች ምክትል ፕሬዝዳንት ሼክ ሐምዲን ሙሳ በበኩላቸው በዓሉ የነቢዩላህ ኢብራሂም ታማኝነት፣ መስዋዕትነትና ትዕግስት የሚታወስበት በመሆኑ ህዝበ ሙስሊሙ መንፈሳዊ እሴቱን ጠብቆ ሊያከብረው እንደሚገባ አሳስቧል። በዓሉን አቅመ ደካሞችን፣ ወላጆቻቸውን ያጡ ህጻናትና ህሙማንን በመጠየቅና በመርዳት እንዲሁም ለሀገር ሰላምና ለህዝቦች አንድነት በመስራት ማክበር ይገባል ብሏል። በተጨማሪ ሙስሊሙ ማህበረሰብ በሰባተኛው ሀገራዊ ምርጫ በንቃት እንዲሳተፍና ምርጫውን በሰላም እንዲጠናቀቅ የተለመደ በጎ ሚናውን እንዲጫወት ጥሪ አቅርቧል። የሰላም ማስከበር ተልእኮን በኢትዮጵያዊነት መንፈስ መፈጸም ይገባል አሉ ጀነራል አበባው ታደሰ። ዓለም አቀፍ የሰላም ማስከበር ተልእኮን በኢትዮጵያዊነት መንፈስ በፍጹም ህዝባዊነትና በወታደራዊ ፕሮፌሽናሊዝም መፈጸም ይገባል ሲሉ የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰ ገለጹ። በሰላም ማስከበር ማዕከል የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ለ20ኛ ዙር ያሰለጠናቸው ሰላም አስከባሪዎች በዛሬ ዕለት አስመርቀዋል። ጀነራል አበባው ታደሰ በዚህ ወቅት እንዳሉት ተመራቂዎች የተሰጣቸው ተልእኮ በብቃት በመፈጸም የሰራዊትን መልካም እሴቶች መሰረት በማድረግ በግጭቶች ተጎጂ የሆኑት የህብረተሰብ ክፍሎችን መጠበቅ ይኖርባቸዋል። ኢትዮጵያ ለዓለም ሰላም ባበረከተችው አስተዋጽኦ ስሟ በደማቅ ቀለም እንደተጻፈም አስታውሷል። ኢትዮጵያ በተባበሩት መንግስታት 80ኛ የምስረታ በዓል ላይ የተሰጣት እውቅና የዚህ ማሳያ መሆኑም ጠቁሟል። የሰላም ማስከበር ተልእኮ በዓለም አቀፍ በአህጉርና በቀጠናው እያደገና ውስብስብ እየሆነ መምጣቱን ገልጿል። ይህንም ከኢትዮጵያ ብሔራዊ ደህንነት ጋር በቀጥታ ቁርኝነት እየፈጠረ በመሄዱም በላቀ ዝግጅትና ብቃት ተልእኳቸውን እንዲወጡ ማሳሰባቸው የዘገበው ፋና ብሮድካስት ኮርፖሬሽን ነው። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ለአጀንዳ 2063 ስኬታማነትና የምንፈልጋትን አፍሪካ ኦን ለማድረግ በቁርጠኝነት መስራት ይገባል አሉ። ሊቀመንበሩ 63ኛውን የአፍሪካ ቀን በዓል አስመልክቶ ባስተላለፉት መልእክት አፍሪካ በአሁኑ ወቅት በዓለም አቀፍ ጉዳዮች ያላት ሚና እየጎላ መምጣቱን አመልክቷል። አፍሪካ ትብብርና ሰብአዊነትን በማስቀደም ውጤታማ መሆኗን ጠቅሶም ባለፉት ዓመታት በዓለም አቀፍ መድረኮች የአህጉሪቱ ተሰሚነት ጨምሯል ነው ያሉት። አፍሪካ በቡድን 20 ውስጥ አባል መሆኗን ታሪካዊ እርምጃ መሆኑን በማውሳት ይህም ወሳኝ በሆኑ ኢኮኖሚያዊና ፖለቲካዊ ዓለም አቀፍ ጉዳዮች ላይ ሙሉ ለሙሉ ተሳትፎ እንዲኖራት አስችሏል ብሏል።
በዚህም የአፍሪካ በምግብ ሉዓላዊነት፣ ሰላምና ጸጥታ እንዲሁም በአየር ንብረት ለውጥና መሰል ጉዳዮች ላይ ትርጉም ያለው መፍትሄ ለመስጠት እንዳስቻለ ገልጿል። ህብረቱ የተቋማዊ ሪፎርም ስራዎችን ቀጥለዋል ያሉት ሊቀመንበሩም ለሀገሪቱ ችግሮች መፍትሄ የሚያመጣ ጠንካራ ተቋም እንዲሆን በትኩረት እየተሰራ መሆኑን ጠቁሟል። በአጀንዳ 2063 የተካተቱ ግቦችን ከዳር ለማድረስ የአፍሪካ ህብረት በከፍተኛ ትኩረት እንደሚሰራም አረጋግጧል። ሁል ጊዜ የሀገራቸው ጉዳይ ትቶ ስለ አፍሪካና አሜሪካ የሚተነትኑት የኤርትራው ፕሬዝዳንት ኢሳያስ አፈወርቅ በኤርትራ ነጻነትም በዓለም ስለ ኢትዮጵያ ፖለቲካ አንስተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቅ በኢትዮጵያ ጨምሮ በምስራቅ አፍሪካ ሀገራት የሚታየው ግጭት መነሻው የዜግነት ፖለቲካ ያለመገንባት ነው ብለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቅ በሀገሪቱ ነጻነት በዓል ላይ ባደረጉት ንግግር ትኩረታቸው በምስራቅ አፍሪካና በተለይም በኢትዮጵያ ዙሪያ ባሉ ወቅታዊ ውጥረቶችና ቀውሶች ላይ አድርጓል። ፕሬዝዳንቱ የአባይ ተፋሰስን፣ የአፍሪካ ቀንድንና የቀይ ባህር አካባቢዎችን ስትራቴጂካዊ ሁኔታዎችን ባነሱበት ንግግራቸው የኢትዮጵያና የሱዳን ጉዳይ ለይተው የጠቀሱ ሲሆን በእነዚህ ጡዘት በሞላባቸው ቀጠናዎች ያለውን አለመረጋጋት እየተባባሰ የመጣው የውጭ ኃይላትን ጣልቃ ገብነት መበርታቱን ገልጿል። በዚህ ምክንያት በአሁኑ ወቅት በኢትዮጵያ በሶማሊያና በሱዳን ያሉ ወቅታዊ ሁኔታዎችን ሙሉ በሙሉ የታገቱ ወይም የተዘጉ በመሆናቸው ቀጠናው ከፍተኛ ስጋት ላይ እንደሚገኝና ጉዳዩ አስቸኳይ ትኩረትና ስራ እንደሚሻ በግልጽ አስገንዝቧል። ፕሬዝዳንቱ በተለይ በኢትዮጵያና በጎረቤት ሀገራት የሚታዩትን እነዚህ ቀውሶች እንደ ሀገር ግንባታ ውድቀቶች በመቁጠር በጥልቀት የተነተኑ ሲሆን ዋነኛው ችግር ዜጎችን በጋራ ሀገራዊ ማንነት ስር ሰብስቦ የዜግነት ፖለቲካን ከመገንባት ይልቅ ማህበረሰቡን በጎሳ በነገድና በሃይማኖት መስመር በመከፋፈል በጥላቻና በእርስ በርስ ጦርነት ማማሰል መሆኑን ገልጿል። ከዚህም በተጨማሪ የሀገሪቱን ሉዓላዊነትና ህጋዊ የመንግስት መዋቅር የሚተኩ ወይም የሚያፈርሱ የጦር አባጋዞችን ወይም ዋርሎርድስ ማፍራት፣ ስር የሰደደ የሙስናና የዝርፊያ ባህል ማስፈን እንዲሁም ለውጭ ኃይላት ፍላጎት ተገዢ መሆን ሀገሪቱን ለከፋ አደጋ አጋልጦታል ብሏል። ይህንን በኢትዮጵያና በቀጠናው የተደቀነውን ውስብስብ ቀውስ ለመፍታትና አስተማማኝ ሰላም ለማስፈን ደግሞ እንደ ቀዳሚ ተግባራዊ ቅድመ ሁኔታ የውጭ ኃይላትን ጣልቃ ገብነትና የገንዘብ ድጋፍ ሙሉ በሙሉ መቆም እንዳለበት ፕሬዝዳንቱ አሳስበዋል። ፕሬዝዳንት ኢሳያስ አፈወርቂ የራሳቸውን ጉዳይ ያረረባቸው የተለያዩ ሀገሮችን ጉዳይ ሲያነሱም የተለመደ ነው። የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ የኤርትራ ነጻነት ባርነት ሲሉ ገለጹት። አቶ ጌታቸው ለኤርትራ ሕዝብ እንኳን ለነጻነት በዓል አደረስ ሲሉም በስላቅ ጽፏል። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ አማካሪ የሆኑት አቶ ጌታቸው ረዳ በኤርትራ የነጻነት በዓል አውድ ላይ በፕሬዝዳንት ኢሳያስ አፈወርቂና በሀገሪቱ የፖለቲካ እጣ ፋንታ ላይ የበረከተ ስላቅና የፖለቲካ ትችት ሰንዝሯል። አማካሪው ታዋቂውን ጀርመናዊ ፈላስፋ ፍሬድሪክ ኒችን ዋቢ በማድረግ ባስተላለፉ መግለጫ የኤርትራ ህዝብ ካለፉት 35 ዓመታት ወዲህ የገጠመውን መከራ ከእውነተኛ ነጻነት መጥፋት ጋር አያይዞታል። አቶ ጌታቸው ረዳ ለነጻነት በሚደረግ ትግል ውስጥ በነጻነት ከና በነጻነት ለመካከል መለየት እንዳለብን ፍሬድሪክ ኒቼ በአንድ ወቅት መናገሩን አስታውሶም አንድ ሰው ያገኘውን ነጻነት ወደ ነጻነት ካላመራ በስተቀር ያ ነጻነት ሌላ አይነት የነጻነት ማጣት ወይም በ18ኛው ክፍለ ዘመን ቋንቋ ባርነት ሊሆን እንደሚችል ገልጿል። ይህ ማለት አንድ ማህበረሰብ ከአንድ ጨቋኝ ስርዓት ነጻ መውጣቱን ብቻውን በቂ ያለመሆኑንና ያ ነጻነት ወደ ተሻለ ሁለንተናዊ መብትና ልማት ካልተሸጋገረ ወደ ሌላ የባርነት ምዕራፍ እንደሚቀየር ያመለክታል። ይህንኑ ፍልስፍናዊ መላምት አሁን ካለው የኤርትራ እውነታ ጋር ያገናኙት አቶ ጌታቸው ለኤርትራ ህዝብ ያቀረበውን የእንኳን አደረሰ መልእክት ስላቅና ምሬት የተሞላበት ነበር። ህዝቡ በታገለ የነጻነት ትግል ያተረፈውን አዲስ የጭቆና ቀንበር መሆኑን ሲገልጹ ለነጻነት በታገልክበት ምክንያት ጉዳዮቹን ቀይረህ ለ35 ዓመታት በስቃይና በመከራ ውስጥ ስላለ በባርነት ውስጥ ላለኸው የኤርትራ ህዝብ እንኳን አደረሰህ ብሏል። በማከልም ለነጻነት ታግሎ ወደ ባርነት መውረድ እንደሚቻል ከማንኛውም ፍጡር በላይ ፍትሐዊ መሪ ኢሳያስ አፈወርቂ ስላሳየን እንኳን ደስ አለህ ለማለት እወዳለሁ ሲሉ ፕሬዝዳንቱ ላይ ተሳልቋል። ይህ የአቶ ጌታቸው ረዳ የተራቀቀ ስላቅ በኤርትራ የ35 ዓመታት የነጻነት ጉዞ ውስጥ ህዝቡ ያገኘውን እውነተኛ ዲሞክራሲና ነጻነት ሳይሆን መሪው ኢሳያስ አፈወርቂ የፈጠሩትን ሌላ የጭቆና ምዕራፍ መሆኑን ለማጋለጥ የተሰነዘረ ስለታም የፖለቲካ ሂስ ሆኖ ተመዝግበዋል።
በአሜሪካና በኢራን መካከል የሰላም ስምምነት መሻሻሉን ተከትሎ የነዳጅ ዋጋ ከ4 በመቶ በላይ ቀነሰም። በአሜሪካና በኢራን መካከል የሰላም ስምምነት ሁኔታዎችን እየተሻሻሉ መምጣታቸውን ተከትሎ የነዳጅ ዋጋ ከ4 በመቶ በላይ ዝቅ ብሏል። ይህ የዋጋ ቅናሽ የታየው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተንና ቴህራንን ግጭቱን ከማባባሱ በፊት የዓለምን 1/5 ያህል የነዳጅና የተፈጥሮ ጋዝ ጭነቶችን ያስተናግድ የነበረውን ስትራቴጂካዊ የሆርሙዝ ሰርጥን በድጋሚ ለመክፈት የሚያስችል ስምምነት ላይ በሰፊው ተደራድረዋል ማለታቸውን ተከትሎ ነው። ምንም እንኳን በገበያ ላይ ከፍተኛ መነቃቃትና ተስፋ ቢታይም በተለይ አሜሪካ በሆርሙዝ ላይ በጣለችው የባህር ኃይል ከበባና የመርከብ ጉዞ እገዳዎችን ዙሪያ በሁለቱ ወገኖች መካከል አሁንም ድረስ ጉልህ አለመግባባት እንዳለ ይዘገባል። ሮይተርስ እንደዘገበው ሁለቱም ዋሽንግተንና ቴህራን በቅርቡ በተደረጉት ንግግሮች ላይ የመሻሻል ምልክቶች መታየታቸውን ቢያምኑም ዋና ዋና ጉዳዮች ግን አሁንም እልባት ሳያገኙ ቀርቷል። የሱዳን ጦር በኩምሩክ አቅራቢያ የምትገኘው አልባራክን ከተማ መቆጣጠሩ አስታወቀም። በሌላ በኩል የሱዳኑ ፈጣን ድጋፍ ሰጪ ኃይል ከፍተኛ ነዳጅ የጫኑ ፒክ አፕ ተሽከርካሪዎች በሊቢያ ድንበር ማስገባቱ የወጡ ምስሎች አረጋግጧል። በሰሜናዊ ናይል አካባቢ ከፈጣን ድጋፍ ኃይሎች ጋር እያደረገው ያለውን ጦርነት ከፍተኛ ድል እያስመዘገበው መሆኑን የሱዳን ሰራዊት ትናንት ግንቦት 16 ቀን 2018 ዓ.ም አስታውቋል። የሱዳን የጦር በኩምሩክ ዳርቻ ላይ በምትገኘው አልባራካ ውስጥ የተሳካ ወታደራዊ ዘመቻ ካደረገ በኋላ በሱዳን ሰሜናዊ ናይል ክልል አዲስ የግስጋሴ ዘመቻ እያደረገ መሆኑ አስታውቋል። ከአራተኛው የእግረኛ ክፍል የተውጣጡ ኃይሎች በጀነራል ዳጋሎ የሚመራውን የፈጣን ድጋፍ ሚሊሻ ጃንጃዊድ አባላትን አሸንፎ አልባራካን ሙሉ በሙሉ ተቆጣጥረዋል። ይህ ዘመቻ በአማጺው አዛዥ ጆሴፍ ቱካ ኃይሎች ላይ ከፍተኛ ኪሳራ እንዳደረሰ የተዘገበ ሲሆን ይህ መሳሪያዎችን እንደወደሙና ወታደራዊ ሀብቶችን እንደወሰደ ተዘግቧል። ይህ በእንዲህ ያለ የፈጣን ድጋፍ ኃይል በርካታ ተሽከርካሪዎች በሊቢያ ድንበር አካባቢ ወደ ሱዳን ማስገባቱ ተዘግቧል። በደቡብ ምስራቅ ሊቢያ ላይ ወደ ሱዳን እያመሩ የሚታዩት በርካታ ሰማያዊ በርሜሎች የጫኑ ፒክ አፕ ተሽከርካሪዎች ምናልባትም ነዳጅ የያዙ ሊሆኑ እንደሚችሉ ተገምቷል። ይህ ከሊቢያ ከፍተኛ መጠን ያለው አቅርቦት ለፈጣን ድጋፍ ኃይሉ እየቀረበ እንደሆነ ማሳያ ነው ተብሏል። ዜናዎቻችን እነዚህ ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜም